አረ በህይወቴ እንደዚህ አይነት ሴት አጋጥሞኝ አያውቅም። የሰው ባል ካልወሰድኩ ብሎ ምንጭክ እንዴ! ምንድነው? እኔ ቡዜና ዴብ ራሱ ሩታን አሁን ከውሽማ ጋር ታነጻጽራላችሁ? አሁን ሚስትን ከውሽማ ጋር፣ የልጅን እናት ከውሽማ ጋር። ሁለቱንም ተውት፣ ሁለታችሁም ተውት። ቤተሰብ ጋር ይሄዳል። ከዛ ደግሞ ሄርሜላን መጨረሻ ላይ አመሰገኗት ማለት ነው። ሩታን ደግሞ ትፎክራለች። እንዴ ፎክሪ፣ ምንም አታመጭ ምናምን። አረ ወይኔ፣ አረ ውሽሚት፣ አረ ሄርሜላ፣ አረ ፕሊዝ ታይ። የሰው ባል ነው እንዴ? የሰው ባል አረ ይደብራል፣ የምር ይደብራል። እና ምንሽ ካልሆነ ተከፋፈሉት በቃ ሀላስ። ሌላ ምንም አማራጭ የላችሁ። እንደው ጋይስ ኢትዮጵያ ውስጥ ዳኛ ይጥፋ። እንደው አብርሽን ከሁለት ከፍሎ ለሩታና ለሄርሜላ እንዴ! ልጁን እኮ ሊቧጨቁት ነው፣ ሊበሉት ነው። በኢየሱስም በመጨረሻም እንግዲህ አብርሽ ሁለቱንም አልፈልግም ብሎ ወደ ፋሚሊ ሂዷል ማለት ነው። አንደኛ ነገር ይሄ መተት ያላችሁት ነገር የእውነት መተት ሩታ እንዳላደረገችበት የሆነ ነገር እንዳላደረገችበት በዛሬው ተጣርቶላቸዋል። አብርሽ አሁንም እየቀለደ ነው ብዬ ነው የማስበው። የታመመ ጭንቀት ነገር ዲፕሬሽን ውስጥ ገብቶ ነው እንጂ ልጁ ምንም አልሆነም። እንደምታዩት ፊቱ በጣም እየወፈረ ነው። ልጁ በጣም እየወፈረ ነው። የሚወፍረው ደግሞ ለምንድነው ታውቃላችሁ? በጣም ሰው ሲጨነቅ እንደዚህ አይነት ስሜት ውስጥ ይገባል፣ ይወፍራል፣ ፊቱ ያባብጣል። እና ልጁ ጭንቀት ነው። ሲቀጥል ደግሞ እነ ቡዜ ምን አደረጉ? ሄርሜላን አመስግነው ሩታን ሰድበው ላኳት ማለት ነው። ትፎክርብኛለች እንዴ? ምን ልታረጊ ነው ምናምን ይላሉ። እና የእውነት አብርሽ መተት ተደርጎበት ቢሆን ኑሮ ዛሬ ሩታን ሲያት ሩታ ላይ ሄዶ ልጥፍ ይል ነበር። ግን አብርሽ ሩታም ስታቅፈው ሄዶ ይለጠፋል፣ ሄርሜላም ስታቅፈው ሄዶ ይለጠፋል። እና አብርሽ አሁን በቃ ሁለቱም ጋር ዝም ብሎ እየወላወለ ነው። እና አሁን ሄርሜላ የምታረግለት ነገር ከሄርሜላ ጋር እንዲሆን ያደርገዋል። አሳዘነችው መሰል እንደገና። ከዛ ደግሞ ወደ ሩታ መሆን ይፈልጋል። ምንድነው ፍላጎት ሲባል ምንም ነገር አይናገርም። እና ልጁ ዲፕሬሽን ውስጥ ገብቷል። በጣም ጭንቀት ላይ ነው። እና በጣም ፊቱ እያበጠ ነው። ጭንቀት ላይ እንደሆነ የምታውቁት ፊቱ በጣም አብጧል፣ ወፍሯል፣ እየወፈረ ነው ከቀን ወደ ቀን። እና ልጁ በጣም አሁን የጭንቀት እንጂ የመተት ወይ የምናምን ነገር እንዳልሆነ ግልጽ ነው። ሲቀጥል ደግሞ ሩታ ምንም ነገር እንዳላደረገችበት ዛሬ ግልጽ ሆኖላችኋል ብዬ አስባለሁ። እኔ በጣም ያናደዱኝ ደግሞ ዴቭና ቡዜ ናቸው። እናንተ ምን አይነት ሰው ናችሁ? ለምንድነው ሄርሜላ ከሩታ ጋር እንድትፎካከር የምታደርጓት ነው የኔ ጥያቄ። ሩታ የልጁ እናት ናት፣ ሚስቱ የነበረች ሴት ናት። እንዴት ነው ውሽማ አብራ ከሩታ ጋር ስትፎካከር ዝም የምትሉት? ሩታ እኮ የሚያናድዳት ነገር ይሄ ነው። በቃ አብርሽን የእውነት ፈልገው ምናምን ላይሆን ይችላል። ሲቀጥል ደግሞ ያሳስባታል የአብርሽ ነገር፣ የልጁ ማለት ጤናው ያሳስባታል። እንዴ የልጁ አባት እኮ ነው። እሱ እያሳሰባት እየጠየቀች ማውራት እየፈለገች፣ እናንተ ግን ሄርሜላ እንድታቅፈው ትፈቅዳላችሁ፣ ሩታ ግን እንድትይዘው አትፈልጉም። በጣም ትናደዳላችሁ። ጀምር ሄርሜላ እዚህ ፉክክር ውስጥ መግባት የለባትም። ቀለበት ያሰረላት በግድ ነው የፍቅር ጥያቄ ያቀረበላት። በፊት አብረሻው አትሆኝም እያላችሁ ስትገለፍጧት የነበራችሁ ሴት ናቸው። አሁን ደግሞ ምን ተገኝቶ ነው? እንደው ብር ስላላት በቃ ተገልብጣችሁ ወደ እሷ የሄዳችሁት ማለት ነው። ምን ተገኝቶ ነው? ብቻ ለማንኛውም ማለት ነው ሰው ማለት በጣም ከባድ ፍጡር እንደሆነ ነው የተረዳሁት። ሩታ በቃ ቤተሰቡ በሙሉ እንደጠላሽ በቃ ግልጽ ነው። አሁን ሄርሜላ ስራዋን ሰርታለች። ስራዋን በጣም ነው የሰራችው። ምክንያቱም ዋናው እቅዷ ሄርሜላ ሩታ በሶሻል ሚዲያ እንድትጠላ፣ ቤተሰቦቹ ጋር እንድትጠላ ማድረግ ነው በቃ ፕላኗ የሄርሜላ። ምክንያቱም በጣም አስመሳይ ናት ሄርሜላ ሲበዛ ማለት ነው። ራስ ወዳድ ሴት ናት። ሄርሜላም ለአብርሽ ያስባለት እንዳልሆነ ዛሬ የታችኋላ ስትጎትተው ስትጨቃጨቅባት ከሩታ ጋር እንዳትጮህበት ፈልጌ ነው መጀመሪያ የመጣዋለች። ግን ፊቱ ላይ ስትጮህ ነበር። እሷ ነበረች ሩታን ካልተማተው ብላ ሲናጩ የነበረና ይሄ ነገር ሄርሜላም ቢሆን ለአብርሽ ጤንነት አስብ አይደለም፣ ከሩታ ጋር እየተፎካከረች ነው። ስለዚህ ሄርሜላ ተሳክቶላታል። ሩታን በጣም በቤተሰቡ ዘንድ በጣም እንድትጠላ፣ በተለይ ቡዜ ጥምድ አድርጋ ነው ያዘቻት። ለቡዜ እንግዲህ ብር ከፍላት ምንም አይደው ነው ብቻ ቤተሰቡ ጋር እንድትጣላ፣ ተመልካችም ሁሉ ሰው ሩታ መጥፎ ናት እንዲል ያደረገች ማናት? ሄርሜላ ናት። ሄርሜላ ደህና ሰው እየመሰለች እያስመሰለች የምታዝንድል ትመስላለች። እዚህ ካሜራ ፊት የምታደርጋቸው የምትናገራቸው ቃላቶች ራሱ መርጣን የምትናገረው። ለምን? ማስመሰል፣ የማስመሰል ጥግ ማለት ነው። ብቻ በጣም ነው ያዘንኩት።
ልጁ እንደዚህ ፊቱ ብጥብጥ ብሎ ሳየው በጣም ጭንቀት ውስጥ እንደገባ ነው የተረዳሁት። አብርሽ እየተጨነቀ ነው ብዬ ነው ማስበው። ከዛ ውጭ ሌላ ምንም ነገር የለበትም። ሄርሜላ አንቺ ብትተዩ አብርሽ ደህና ይሆን ነበረ። ግን ደግሞ ከሩታ ጋር እየተፎካከርሽ ልትፈቺው ስላልቻልሽ ልጁ ጤና ሊያጣ አልቻለም። እንዴት ነው እናንተ ከልጁ እናት መንጭቀን ከውሽማ ጋር እናረጋለን የምትሉ? እሷ ስታቅቡ ለምን ዝም ትላላችሁ? ሂጂ አንቺ አይመለከትሽም፣ አያገባሽም፣ ከልጁ እናት ጋር መሆን አለበት ብላችሁ ለምንድን ነው ሄርሜላን ማታባረሯት እንዴ? ሄርሜላ እኮ እኩል እኮ ነው እንደሷ። አስቡት እስኪ እናንተ ባላችሁን የሆነ ሴት ይዛ ከእናንተ ጋር ስትጋፈጥ በጣም ነው የሚያናድደው። በጣም እኛ ሴቶች መበለጥ አንፈልግም፣ ማንም ሴት እንድትበልጠን አንፈልግም፣ በተለይ በባላችን ጉዳይ ማለት ነው። እና እኔ በጣም ነው ያዘንኩት የምር። አብርሽ ግን አሳዘነ የመጨረሻ እንደዚህ ይሆን አብርሽ? አይ ጉድ! ሴት አሯሩጣ በመጨረሻም ሴቶቹ ጉድ ሰሩሃ። በፈጣሪ ስም አንዷን ለምን አትመርጥም አንተ ከምትጨነቀው? የምር ሩታ ናት አብርሽ የምትሻለ። በቃ ምንም ሄርሜላ ውሸት አማይ እርግዝና እርጉዝ ነኝ አለሽ፣ ግን እርግዝና የለም። አስወጥታው ይሁን ምን ይሁን የምናውቀው ነገር የለም። ምንም አይነት የእርግዝና እንትን የለባትም፣ አይታይባትም። እና ብቻ አብርሽ በጣም አሳዘነኝ የምር። የሰው መጫወቻና መቀለጃ እና እህትና ወንድሞቹን ብትሆኑ እዚህ ጋር እንዲጮሁበት እያመጣችሁ አታርጉ። ሲቀጥል ሩታና ሄርሜላ እኩል አይፎካከሩም፣ አይነጻጸሩም። የልጁ እናት እዚህ አብርሽ ለመድረሱ ዋናዋ ቁልፏ ሩታ እስከሆነች ድረስ አብርሽ ከሩታ ጋር መሆን ያለበት ትክክለኛው ይሄ ነው። ምክንያቱም ልጅ ያለው ልጁ ያላባት ማደግ ስለሌለበት ከዚህ ቻለ ውሽማ ጋር እንዲሆን ማድረጋችሁ። ሩታ ደግሞ ስትሄድ ትፎክራለች እንዴ ከዛ ሄርሜላን በጣም እናመሰግናለን እንደውልልሻለን። እና አብርሽ እንግዲህ ሁለቱንም አልመረጠም ዛሬ። ሩታንም እንደ በፊቱ ጥምጥም እያለባት ምናምን አይደለም። ይሄ ማለት መተት ምንም ነገር እንደሌለ ነው የተረዳሁት። ስለዚህ አብርሽ ደግሞ ጭንቀት ውስጥ መግባት የለብም። ምንም አልሆነም። ልጁ በጭንቀት ነው ዝም ብሎ ጸጥ እያለ ያለው። ሲቀጥል መምረጥ አልፈለግ፣ ሁለቱም ጋር እንዲሁ ማጫወት ነው የሚፈልገው። ነገርኳቸው። አብርሽ ሁሌ መነጋገሪያ መሆን ይፈልጋል። ሁሉም ሰው ስለሱ እንዲያወራ ነው የሚፈልገው። ብቻ የእውነት እኔ እንዲታመም አልፈልግም አብርሽን ጤነኛ ሰው እንዲሆን ነው የምፈልገው። ምክንያቱም በጣም የዩቲዩብ ድምቀት ነው። ጥሩ የሆነ የሚያስተምር ስራ ባይሰራም ግን ዩቲዩብን ቅጥቅጥ አድርጎ የያዘው ዩቲዩብ እንዴት እንደሚሰራ ብዙ ሰዎችም በእነሱ እየፈተፈቱ ሪያክሽንም እየሰሩ የገቢ ምንጭ ሲያገኙ ብዙ ሰው ሲሰድበው፣ ሲዘቀዝቀው፣ ሲከረብተው ማንንም አልሰማ ብሎ ዩቲዩብን በድፍረት ለሁሉም ሰው በቃ ጎበዝ ጠንክረው ሁሉም ሰው ምንም ነገር የሆነ ነገር እሰራለሁ ብሎ ከያዘ መተው እንደሌለበት ያሳየ ሰው አብርሽ ነውና ምንም እንዲሆን አንፈልግም። በተለይ ለልጁ ለልዑሌ ይኖርለት። አንቺ አለሊዋ ደግሞ በጣም ልጁን ጭንቀት ውስጥ አታስገቢው። ሄደሽ የራሽን ህይወት ኑሪ። የሰው ባል ካልወሰድኩ ብለሽ እንደዚህ ምን ችከረ